Syndergaard shot! Oh! Priceless! Potentially priceless! What that goal might mean! What his save might mean! How near Arsenal now feel to the line! ራያ መድፉን ታደገ። ራያ አርሰናልን አዳነ። የራያ ዳኝ እጆች መድፉን በጫናዎች መካከል ወደ ታላቁ ዋንጫ አስጠጋ። ኦዴጋርድ የጎሉ ፈጣሪ፣ ሊያንድሮ ትሮሳርድ አርሰናልን ከጭንቅ ገላገለ። አርቴታ አመል አይለቅ፣ ዳግም ተጨነቀ፣ እላፊም ተጠነቀቀ። በጊዜ መፈጸም ያልቻለውን ጨዋታ ጭንቅ ውስጥ ከተተ። አርሰናል በእነዚያ የመጨረሻ ደቂቃዎች ቅጽበት ነርቨስ ሆነ። በፉልሃም ላይ የታየው በነጻነት አጥቅቶ መጫወት ዳግም ተነነ። ከዋንጫው ፊት በጫናዎች መካከል ከድሉ ፊት ለፊት ራሱን ወደ ችግር መክተት የአርሰናል ፈተና ሆኖ ቀጠለ። ድራማ ከምስራቅ ለንደን። ጠንቃቃው አርቴታ የመጀመሪያው አጋማሽ 20 ደቂቃ ተጫውቶ አፈገፈገ። ገና በጠዋት በካላፊዮሪ ትሮሳርድ፣ ሳሊባ የባከኑ የጎል ዕድሎች ተመልሰው ላይታዩ ደበዘዙ። አርሰናል በቁርጡ ሰዓት ከሜዳው ተቀዛቅዞ ደጋፊውን አስጨነቀ። ጫና፣ ብዙ ማፈግፈግ፣ አንደኛ ሆኖ አንደኝነትን ያለማመን የአሰልጣኝ ማይክ አርቴታ የህይወት ዘመን ፈተና ሆኖ ቀጠለ። የአሰልጣኙም ውሳኔዎች ከተጫዋቾቹ ባለፈ ደጋፊው ላይ ተጋባ። የመድፎ ወዳጆች ሁሉ በየጥጋጥጉ በጉጉት ራዱ። ድራማ ከምስራቅ ለንደን። ቫር በእነዚያ የመጨረሻ ደቂቃ ቅጽበቶች መነጋገሪያ ሆነ። ዋንጫ ብላ አልበላም፣ ተው ብላ አልበላም። እሺ አሁንስ? የኤቨርተን ሲቲ ነጥብ ያስጣለ ውለታ ዛሬም ለመድፉ ጭንቅ ሆኖ በመጨረሻ በጣፋጭ ድል ተጠናቀቀ። መድፈኛው ከሚመጥነው ብዙ ከለፋበት የሻምፒዮንነት ከፍታው በጣምም ተጠጋ። የፔፕ ጋርዲዮላ ከሞኒዮ አይረንስ ለመድፎ የተላለፈ የአሸናፊነት ምኞት ከራያ ዳኝ እጆች ጋር በነዛ ሽርፍራፊ ሰከንዶች ከሸፈ። Speaking of which, here's Fernandes! Huge save by David Raya. Towards Pablo, away by Saliba, chased up by Fernandes. Notches Fernandes! What a save, David Raya! Souček coming onto this. Fernandes getting it back. What a moment! Oh! Fernandes, what a save! What a stop! What a save! እነዚህ ሴቮች ከመድፎ አካውንት ለዘላለም በክብር የሚቀመጡ የዋንጫው ድል መቃረም ምክንያቶች ናቸው። ይህ የዴቪድ ራያ የመድፎ አይረሴው ውለታ ነው። ይህ የሻምፒዮን ቡድኖች መልክ አንደኛው የንግስና ምዕራፍ ምልክትም ነው። ራያ አርሰናልን ከአንድም ሁለት ጊዜ ከመዶሻው መንደር አዳነ። በዓመቱ አጋማሽ በብራይተን ጨዋታ እንደ ቀስት ተስፈንጥሮ የታየ የራያ ኳስ የማዳን ድንቅ ብቃትን የማይዘነጉ የመድፉ ደጋፊዎች ሌላኛው የመዶሻው መንደር የራያ ውለታን የሚገልጹበት ቃላትም አጡ። አጥቂዎች ጎል ያስቆጥሩልሃል፣ እንደ ራያ ያሉ ወርቃማ ዳኝ እጆች ዋንጫ ያመጡልሃል። ይህ የገናናው ሊግ የዋንጫው አድባር አውራዎች ብሂል በሱፐር ማይክ አርቴታ በአግባቡ ተደገመ። ዴቪድ ራያ ዴቪድ ዴሂያን መሰለ። ራያ ሽማይክልን አስታወሰ። ራያ እንደ ቫንዳርሰን ጀገነ። ራያ እንደ ፒተር ቼክ ጸንቶ ተዋደቀ። የመድፎ የጎል ዘብ አርሰናልን አዳነ። ራያ በዴቪድ ሲማንና የንስ ሌማን የድል ከፍታ ውርስ ከመድፎ መንደር ጀገነ። ማንቸስተር ሲቲ የከፍታ ዘመኑን ጥንስስ ሲጥል ጆ ሃርት የተባለ ንቁ በራሪ ኮከብ ግብ ጠባቂ ነበረው። ሲቲ ከጋርዲዮላ ጋር በዓለም ሲደምቅ በኤደርሰን ታምኖ ተጠበቀ። ፔፕ የብራዚላዊ ግብ ጠባቂ ምትክን ከዶናሩማ ውጪ ብሎ ካዝናውንም ሰበረ። ግብ ጠባቂዎች ዋንጫ የሚያሸንፉ ጠንካራ ቡድኖች እውነተኛው መልክ እንደሆኑ ማስተሩ የዘመናዊ እግር ኳስ አሰልጣኝ ፔፕ ጋርዲዮላ ዶናሩማን በማስፈረም አሳየ። ሊቨርፑል የ30 ዓመት የዋንጫ ታሪኩን ሲሽር የቀዩ ምድር ታማኝ የጎል ዘብን ባሊሰን አስከበረ። የክሎፕ ውለታ ለስሎትም ተርፎ ሊቨርፑል ከጎሉ መሃል ለኮብስ ገድል ተዋድቆ የደመቀው ብራዚላዊ ግብ ጠባቂን አሳየ። ቬንገር አርሰናልን በዓለማችን የሁሉ የልብ ወዳጅ ሲያደርጉ በዴቪድ ሲማን የሃይቡር የዋንጫ አድባርን ገልጠዋል። በየንስ ሌማን ደምቀዋል። ይህ የሊጉ ድንቅ ግብ ጠባቂዎች አይረሴ የውለታ ማህደር ገናናዎቹን ክለቦች ከዋንጫው ፊት ሲያነግስ ታይቷል። የነሺ ማይክል ሲማን፣ ሌማን፣ ቫንዳርሰን፣ ፒተር ቼክ፣ ዴቪድ ዴሂያ፣ ኤደርሰን፣ አሊሰን የጎል ዘቦቹ ደማቅ አሻራ በዴቪድ ራያም ቀጥሏል። አርሰናልም ከግብ ጠባቂው ራያ ጋር በክሊንሺት ያንጸባረቀው የድል ጉዞውን 22 ዓመት ከመድፉ መንደር ርቆ ከከረመው ታላቅ ዋንጫ ሊያገናኝ የመጨረሻው ምዕራፍ ላይ ደርሷል። ራያ የሻምፒዮን ቡድኖች ቀለም አንዱ የጥንካሬ ምንጭ ምክንያት ሆኖ እንደ አሊሰን፣ ኤደርሰን ከጎሉ መሃል ደምቋል። ሻምፒዮን ቡድኖች በብዙ ቀለሞች ይቃኛሉ። የአሸናፊ
የኃላፊነት ከፍታ ሚስጥራቸው ከመከላከል የተደራጀ ቅርጽ ይጀምራል። ከፍተኛ የመሪነት ስብዕና የተላበሱ በጫናዎች መካከል ታትረው የሚፋለሙ የሜዳው ላይ መሪ ተጫዋቾች ይዋቀራሉ። ድንቅ ግብ ጠባቂዎች፣ መሪ ተከላካዮች፣ ታታሪ አማካዮች ተፈጥሯዊ ጸጋ በረከቱን ለማጥቃት እድል ፈጠራቸው በተላበሱ የጨዋታው አቀጣጣዮች ይደራጃሉ። በጀብደኝነትም ጠላት ቀጠና በሚዋደቁ አጥቂዎች ይዋቀራሉ። አማራጭ ስብስባቸው እንደ ማራቶን ሩጫ ለረዘመው የስኬት ፈተናቸው ዋና ምሰሶም ይሆናሉ። በልጠው ሲያሸንፉም ያንጸባርቃሉ። ተቸግረው ጨዋታዎችንም ያሸንፋሉ። ለድል ዓላማቸውም ግራ ቀኝ ካለው ጫና ጋር ለዋንጫው ከፍታ በጀግንነት ከሜዳው ይዋደቃሉ። እንደ ቡድን በጋራም ይቆማሉ። ጫናዎችን ይቋቋማሉ። በውጥረት ውስጥ ያልፋሉ። እላፊም ይጨነቃሉ። ነግሰው ያሳያሉ። ለመጨረሻው ከፍታ ለተናፈቀው ድልም በጀግንነት ይዋደቃሉ። ይህ የሻምፒዮን ቡድኖች መልክ በመጨረሻ ዘንድሮ አርሰናልን መስሏል። That is it. How close are Arsenal now? So close they can taste it. 2 more wins and their dream is fulfilled. But boy, that was intense. That was desperately intense. And at the end of it all, it is Leandro Trossard's goal coupled with David Raya's exceptional save, which wins the day for Arsenal. And breathe, they breathe. 2 more games. Burnley at home, Crystal Palace away. And 22 years of waiting will be over. አጥቂዎች ጎል ያስቆጥሩልሃል። እንደ ራያ ያሉ ወርቃማ ዳኝ እጆች ዋንጫ ያመጡልሃል። በእርግጥም ግብ ጠባቂው ዴቪድ ራያ ወደ ተናፈቀው ዋንጫ የተጠጋው አርሰናል ወሳኝ ሰዓት የድል ሚስጥር ሆነ። ነርቨስ አርሰናል ምጡን እርሺው ልጁን አንሺው እንደው በቀላሉ ልጁ እንደማይነሳ በአርሰናል የለየለት ጫና ውስጥ ማይክ አርቴታና ልጆቹ ከዋንጫው ፊት የመድፎ የበዛ ድንጋጤ አርሰናል አሸንፎ መደሰቱን ጭምር አስረሳው። አርሰናል ማክሰኞ ምሽት አትሌቲኮን ረትቶ ከ20 ዓመት በኋላ ወደ አውሮፓ ቻምፒየንስ ሊግ ፍጻሜ ሲደርስ ያሳየውን ፈንጠዝያ ከቻምፒየንስ ሊጉ በላይ የመድፎ የወዝ ዘመን ግዳጅ የሆነው የፕሪሚየር ሊግ ዋንጫን ከ22 ዓመት በኋላ ለማሸነፍ በራያ ህያው ውለታ ድልም ነስቶ ድንጋጤው በአግባቡ መደሰቱን አስረሳው። ነርቨስ አርሰናል ወሳኙን ድል በምጥ አሳካ። ይህ ስሜት ያጀበው በቫር ትዕይንት የደመቀው በጭንቅ የተሞላው የመድፉ ሌላኛው ገድል ነው። የራያ ዳኝ እጆች መድፉን ወደ ሊጉ ንግስና የበለጠ አፈናጠረው። ግብ ጠባቂው ዴቪድ ራያ የአንድ ሻምፒዮን ቡድን መልክ የመከላከል ጥንካሬ እውነተኛው ማሳያ ሆኖ ከምስራቅ ለንደን በጀግንነት ታየ። ሰኞ ምሽት ከመርሲሳይድ የጀመረው የቶፕ ገን የድል አኬር ማክሰኞ ከሰሜን ለንደን በአውሮፓ ቻምፒየንስ ሊግ አንጸባርቆ እሁድ ምስራቅ ለንደን ላይ ውጥረት ባጀበው አይረሴ ወርቃማ ድል ተደመደመ። First save, it's off the frame of the goal at the second time of asking from Trossard. It's it for an Arsenal player. Here's Eza. Will be another Arsenal set piece, but that is a big stop by the Dane. Curled in by Rice, just needs a glancing header. There's Saliba, short, last gasp defending by West Ham United. 78ኛው ደቂቃ ያጋጣሚ ያቅጽበት ያይረሴ ራያ ተአምር ከዋንጫው ፊት በጉጉት ርዶ ከጨዋታው ቀለም ወጥቶ በቁርጡ ቀን ራሱን ውጥረት ውስጥ የከተተው አርሰናል ሊሰምር የተቃረበ የድል ባቡሩን ጫናዎቹን ችሎ ለሚመጥነው ድል ተቃርቧል። ከሰሜን ለንደን የመድፋው ድማ የአርሰናል ወርቃማ ታሪኮች ሁሉ ሲገለጡ ዴቪድ ሲማንና የንስሌማን እነዚህ ሁለት ድንቅ የጎል ዘቦች ከመድፉ በር መካከል መቼም አይዘነጉም። ሶስተኛው የወርቃማ ጓንቶች ባለታሪክ አሁን ከመድፉ መንደር ከገኒንግ ፎር ግሬትነስ ተገኝቷል። ስሙም ዴቪድ ራያ ይባላል። የክሊንሺቶች ጌታው ከፕሪሚየር ሊግ ድንቅ ግብ ጠባቂዎች ተርታ መድፈኞቹ መቼም ከማይዘነጉት ውለታ ጋር ስሙን በክብር አስፍሯል። ዴቪድ ራያ Huge save by David Raya. What a save. በጨዋታው ማይክ አርቴታ በአግባቡ ተቆጣጥሮ የጀመረውን እንቅስቃሴ ከ20 ደቂቃ በኋላ ተወ። የቤን ዋይት ጉዳት የመድፉን አሰላለፍ አመሰ። ዴክላን ራይስን ወደ ቀይ ኮሪደር አውጥቶ ዙቢሜንዲን ከስኬሊ ያጣመረው አርቴታ እብደት የሚመስል ውሳኔ ወሰነ። ፈጥኖ ግን ከረፍት መልስ ካላፊዮሪን በማስኬራ ቀይሮ ራይስን ወደ ቦታው መለሰ። የከፈተው የአርሰናል መሃል ሜዳ መልሶ በራይስ ቤቢ በመድፉ ጀነራል ተዘጋ። አርሰናል 67ኛው ደቂቃ ኦዴጋርድ በየዜ
ተቀይሮ ወደ ሜዳ እስኪገባ እንዴት የታጠረው የዌስትሃም ተከላካይን አስከፍቶ ጎል እንደሚያስቆጥር ሐሳብ አጠረው። አርቴታ ከቤን ዋይት ጉዳት ጋር ቀይሮ ወደ ሜዳ ያስገባው ዙቢሜንዲን በካይ ሃቨርትዝ ቀይሮ መልሶ አስወጣ። ከራያ 78ኛው ደቂቃ ከጉድ መትረፍ በኋላ የመድፎ አለቃ አርቴታ በቴክኒክ ኤሪያው ከፍ ካለ ጭንቀት ጋር እየተቁነጠነጠ ከራያ 78ኛው ደቂቃ ከጉድ መትረፍ በኋላ 80ኛው ደቂቃ ቆሞ የዋለው ሳካን በማዱኬም ቀየረ። አሁን አርሰናል በሱፐሮዳ የጨዋታ አቀጣጣይነት የተሻለ መዶሻውን ተጫነ። አርቴታ على طول نعم في نهاية المطاف مجرد عناق بين أرتيتا ومساعديه الذين كان لهم الفضل هم كذلك في كل المساعدات التي قدموها لأرتيتا لكي يفوز بهدف للصفر بشق الأنفس في انتظار በነዛ ሽርፍራፊ ሰከንዶች ከምስራቅ ለንደን የመድፎ የጎል ዘብ ራያ አርሰናልን ከጉዳ ወጣ። ስፔናዊ ግብ ጠባቂ መድፉን ታደገ። 78ኛው ደቂቃ ከማይክ አርቴታ ጭንቅ ጋር የሄደው ጨዋታ ለመዶሻው ወርቃማውን አጋጣሚ ፈጠረ። ግብ ጠባቂው ራያ ደግሞ የአንድ ሻምፒዮን ቡድን መልክ እውነተኛው ማሳያ ሆኖ አርሰናልን በጀግንነት ታደገ። መድፉ ከሞት ተመለሰ። ፉልሃም ላይ ታይቶ በአትሌቲኮ የቀጠለው በነጻነት በጊዜ ጨዋታን እንደ ዋንጫ ቡድን በጀግንነት ተዋድቆ ያለ ጭንቅ መፈጸም ኢስት ለንደን ላይ የመጀመሪያው 20 ደቂቃ ብቻ ታይቶ ለአፋልጉኝ ማስታወቂያ እስኪበቃ በቀሪ የጨዋታ ደቂቃዎች ከሰመ። እንደ ልማዱ ያፈገፈገው አርሰናል ከማይክ አርቴታ ጭንቀት ጋር ተንቆራጠጠ። አርሰናል በጨዋታው በተጋጣሚው ዌስትሃም ከሜዳው ሳይበለጥ ራሱ በጉጉት ራደ። የተሻለ የጨዋታው የበላይ ሆኖ በፓሽን ለድሉ መዋደቅን ዘነጋው። የኳስ ቁጥጥር የበላይነት በያዘበት ጨዋታ መድፈኛው በራስ ማመን፣ መረጋጋት፣ ጨዋታን መቆጣጠር ለመድፉ ፈተና ሆኑ። ከውድድር ጫናዎች ጋር የተዳከሙ የመድፉ ነጭ ለባሽ አውራዎች ከሜዳው ፊያተው ጨርሰው ተቀዛቀዙ። በፉልሃም አትሌቲኮ ጨዋታ የነበረው ጥሩ የጨዋታ ቅርጽ መልሶ ተፋለሰ። የአርሰናል ደጋፊዎች ተደናገጡ። ከራያ የረሴ ውለታ ማግስት ተቀይሮ የገባው ኦዴጋርድ የነጠፈው የመድፉ የማጥቃት ሐሳብ ፈጣሪ ሆነ። ከራይስ ባንድ ሁለት ሄደው ኳስ በሌያንድሮ ትሮሳድ ጎል and Trossard! How big a moment could that be? Leandro Trossard has tightened Arsenal's grip on the Premier League trophy. What a fantastic finish there from Trossard. አርሰናል ሞቶ ተነሳ። የራያ ቢግ ሴቭ በትሮሳድ ጎል ደመቀ። አርቴታና የመድፎ ወዳጆች ሁሉ ባለማችን በደስታ ቦረቁ። ዌስትሃም ላቻ በአቅሙ ታገለ። እየመራም ጨዋታውን ተቆጣጥሮ ውጥረቶቹን ችሎ ለመፈጸም በተሳነው መድፈኛ መሃል መዶሻዎቹ ጥራት በጎደላቸው ረጃጅም ኳሶች ተዋደቁ። መነጋገሪያ ሊሆን የማይችለው ግብ ጠባቂው ራያ ላይ ግራቀይ በተፈጸመው ግልጽ ፋውል ምክንያት መዶሻው አዋክቧቸው ያደረገውን ጨዋታ በቫር ተሻረ። ውሳኔው ካፈርኩ አይመልሰኝ መስል የዌስትሃም ተጫዋቾችና አሰልጣኛቸው ኑኖ ስፕሪቶን ጨምሮ የመዶሻዎች ወዳጆችን አበሳጨ። Speaking of which, here's Fernandes. Huge save by David Raya. Towards Pablo, away by Saliba, chased up by Fernandes. Matches Fernandes! What a save, David Raya! Souček coming onto this. Fernandes getting it back. What a moment! Fernandes, what a save! What a stop! What a save! ማይክ አርቴታ ከድሉ በኋላ የጨዋታ ውጤት ታላቅ ኮከብ ግብ ጠባቂው ዴቪድ ራያን በማመስገን ጀምሯል። በጣም ምርጡን ሳምንት አሳልፈናል። ራያ 1-1 በዛ ቅጽበት እንዲህ አይነት ድንቅ ግብ ጠባቂዎች ያስፈልጉን ነበር። እርሱ የኛ በመሆኑ ዛሬ ለደረስንበት ደረጃ የምንኮራበት የስኬት መሰረታችን ነው። ሁሌም ታትሮ ይሰራል። የሲዝኑ ምርጡ ሴቭ መሆኑን እኔ አላውቅም፣ ለኛ ግን ተአምር ነበር። ያ ማጂክ ከመመራት አድኖናል። ከ5 ደቂቃም በኋላ ጎል እንድናስቆጥር እንደ ራያ አይነት ግብ ጠባቂዎች ያስፈልጉን ነበር። ያ ቅጽበት የጨዋታው ሂደትን ቀይሮታል። እንዲህ አይነት የመሪነት ስብዕና የተላበሱ ለቡድናቸው በጀግንነት የሚዋደቁ ግብ ጠባቂዎች ያስፈልጉን ነበር። ከቤን ዋይት ጉዳት ጋር ፈጣን ውሳኔዎችን በጨዋታው ወስነናል። ከረፍት መልስ ካላፊዮሪ ምቾት አልተሰማውም። በማስኬራ ስንቀይረው ነገሮች ተስተካክለዋል። ራይስን ወደ ቀይ ኮሪደሩ አውጥተን ለመጠቀም ጥረናል። አንዳንዴ በጨዋታዎች መካከል በሚከሰቱ አጋጣሚዎች ነገሮች ከቅድ ይወጣሉ።
እነዛን ፈተናዎች ፈጥኖ ማስተካከሉ ነው ቁም ነገሩ። ጥረታችን፣ በጫናዎቹ መሃል ጸንተን መቆየታችን፣ እንደ ቡድን በጋራ መቆማችን፣ አንድነታችን በከባድ ፈተናዎች መካከል ውጥረትን፣ ስሜት ያጀባቸው ቅጽበቶችን ችለን በከፍተኛ የጨዋታዎች ቁጥር መሃል ጫና ውስጥ የሚገኙ ተጫዋቾቻችን እጅ ሳይሰጡ ታግለዋል። ፍጥነት፣ ጉልበት፣ ሁሌም ከፍ ያለ ቴምፖ በሚጠይቀው ሊግ ለዓላማችን ባዋጣ መንገድ መታገላችን የበለጠ ለመጨረሻው የድል ዘመን ደስታችን አስጠግቶናል። እኛ እዚህ ለመድረስ ብዙ ሆነናል። አንዳንዴ ካለፍነው በላይ በየጨዋታው አጋጣሚ ከዋንጫው ድላችን የከፍታ አድማስ እስክንደርስ ከስሜት ወጥተን ጥንቃቄ ሳይለየን ቀለማችንን ጠብቀን በራሳችን መንገድ ከበርካታ የቡድን ጥንካሬዎቻችን ጋር በቀሪ ቤት ስራዎቻችን ላይ መፋለማችን ይቀጥላል። ዛሬም አንድ ስቴፕ ወደ ዋንጫው ገፍተናል። ማይክ አርቴታ ከጨዋታው በኋላ የሰጠው አስተያየት ነው። አርቴታ በቫር ስለተሻረችው ጎል ሲመልስ ዛሬ ዳኞች ምን ያህል ከባዱን ኃላፊነት በጫናዎች መሃል እንደሚወጡ አይቻለው። ያ ቅጽበት ለእኛም ለዌስትሃምም ወሳኝ ነው። ይህንን አጋጣሚ በአግባቡ ታዝቦ ውሳኔ ማስተላለፍ ዳኝነት ምን ያህል ከባዱ ስራ መሆኑን አይቻለው። አንዳንዴ እኔ ራሴ በዳኞች ዙሪያ መስመር ያለፉ ሀሳቦችን በስሜት ሰጥቼ አውቃለሁ። ሁሉም ከፍላጎቱ አንጻር ዳኞች ላይ ሀሳቡን ይሰጣል፣ ስሜቱንም ይገልጻል። በግልጽ እንደታየው ግብ ጠባቂያችን ራያ ላይ ጥፋት ተሰርቷል። አጋጣሚ በግልጽ የታየ ነው። የቫር እገዛም ለዳኞች ያስፈለገው ለዚህ ነው። ዳኝነት ግን ፈታኙ ስራ ነው፣ በተለይ በእንዲህ አይነት ውጥረቶች መካከል ሲል ማይክ አርቴታ ክሪስ ካቫንጋና የባልደረቦቻቸው ውሳኔን አሞካሽቷል። የዌስትሃም አሰልጣኝ ኑኖ ስፕሪቶ በበኩላቸው ታግለናል፣ የተጫወትነው ከሊጉ መሪ ጠንካራው ቡድን ነው። ከዚህ ጨዋታ 1 ነጥብ ይገባን ነበር። ምስጋና ለዳኞች ፍትሐዊነት የጎደለው ውሳኔ፣ የሚገባን ነጥብ መጋራት አጥተናል። ይህም አሳዝኖናል። የቫር ውሳኔዎች ከአንዱ አንዱ ይለያያሉ፣ ወጥነት የጎደላቸው ናቸው። ይህ ብዙ ጥረቶችን መና ይከታሉ ሲሉ ኑኖ ስፕሪቶ በብስጭት ተሞልተው ተናግረዋል። After review, West Ham at number 19 commits a foul on the goalkeeper. Final decision is direct free kick. Goal overturned. So Arsenal retain their lead. አርሰናል 22 ዓመት ሙሉ ለናፈቀው የፕሪሚየር ሊግ ታላቅ ዋንጫ ክብር ዘንድሮም ከጥንካሬው ባሻገር እድልም ከጎኑ እንደሆነች አረጋገጠ። ራያ ላይ የተፈጸመው ግልጽ ፋውልን ተከትሎ ዳኛው ክሪስ ካቫንጋና ባልደረቦቻቸው ተገቢውን ውሳኔ ማስተላለፉ ይህ የሻምፒዮን ቡድኖች ቀለም ነው። ከገናናው ሊግ ፕሪሚየር ሊግ የማይገመተው ፈታኝ መድረክ እንደ ወርቅ በሳት ተፈትኖ ለማንጸባረቅ አርሰናል በሁሉ የጨዋታ መመዘኛ ተፈትኗል። ከጫፍ ጫፍ ያለውን ጫናን ተቋቁሞ ታትሯል። በሂደት ያለፉ ዋንጫ ማሸነፍ ብቻ የቀረው ድንቅ ቡድንም ገንብቷል። እየደረሱ መመለስ፣ ከዋንጫ ፊት መሽኮርመም አባዜውንም ደጋግሞታል። መድፉ ይቅር በማያሰኘው ሲዝን ከሁሉ ልቆ ታይቷል። በአማራጮች የደረጀ ጠንካራ ስብስብም ገንብቷል። በውድድር ዓመቱ ከፍተኛ ቁጥር ያለውን ጨዋታም አድርጎ ዝቅተኛ ጎል የተቆጠረበት ብዙ ያሸነፈ ቡድን ሆኗል። ለድል ምኞቱ የጨዋታ ቀለሙን ቀይሯል። በጀግንነት ሳይታክት ጸንቶ ጫናዎቹን ሁሉ ተቋቁሞ ለድልም ተዋድቋል። በሴት ፒስ ጀግኗል። ጠንካራ የተከላካይ መስመር ገንብቷል። በወጥነት በድል ቀጥሎ የመድፉ ዲኤንኤን ከኖርዝ ለንደን ፎሬቨር ከገኒንግ ፎር ግሬትነስ መንደር መልሷል። ዋንጫ ማሸነፍ ብቻ ከቀረው ተጋድሎ ጋር ከዓመት ዓመት በከፍታው ቀጥሎ ሲበዛ በጉጉትም ከነደጋፊው ርዶ የወርቃማው ዘመን ማስታወሻዎችን በድል ሊያጠናቅቅ ከመጨረሻው ምዕራፍ ደርሷል። አንዳንዴ የራሱ የአርሰናል የዛሬ ታላቅነት ከፍታ ጉዞ ዋና ተዋናይም አንዳንዴ ደግሞ ዋና ተጋጣሚም ከሚመስለው አለቃው ማይክ አርቴታ ልምድ ማጣት፣ በራስ የማመን የሜንታሊቲ ፈተናው ጋር በጫናዎቹ መሃል የራሱ የድል ጉዞ አሻራ ፈተና ሆኖ ከፍ ዝቅም ብሏል። Priceless! Potentially priceless! What that goal might mean! What his save might mean! How near Arsenal now feel to the line! በእልፍ ፈተናዎቹ መካከል ከተመሳሳይ ጥፋቶቹ ደርሶ የመመለስ አባዜው ዘንድሮ ሊሽር ጸንተው የታተሩ ለመድፉ ገድል ከሜዳው በጀግንነት የተዋደቁ የአርሰናል ከዋክብቶች በመጨረሻ ለዓመታት ታምኖ ከባዘነ የገኒንግ ፎር ግሬትነስ ዘላለማዊ ወዳጆቻቸው ጋር ዋንጫውን ፕሪሚየር ሊጉን ከኖርዝ ለንደን ፎሬቨር ከማይረሱ ለድል የተደረጉ መዋደቆች ጋር ሊያነሳ ተቃርቧል። አርሰናል በዓለማችን የሚሊዮኖችን ልብ ያሸነፈው ገናናው መድፈኛ ታሪኩን ስብራቱን በድል ቀለም ዘመናዊ ሽሬ አሻራ በዋንጫዎች ክብር ሊያጥፍ ጫፍም ደርሷል። ቶፕ ገን That is it. How
close are Arsenal now? So close they can taste it. 2 more wins and their dream is fulfilled. And at the end of it all, it is Leandro Trossard's goal coupled with David Raya's exceptional save, which wins the day for Arsenal. And they breathe. 2 more games. Burnley at home, Crystal Palace away, and 22 years of waiting will be over.